ሰላም እንዴት ናችሁ? ወደ የማራኪ ስፖርት ዩቲዩብ ቻናል ቤተሰቦች መርፈኞቹ በክረምቱ የዝውውር መስኮት ከሌሎች ተገዳዳሪ ክለቦች ጋር ያላቸውን የመፎካከር አቅም ከፍ ለማድረግ እንዲያግዛቸው የ90 ሚሊዮን ፓውንድ የዝውውር አቅም መፍጠር ይገባቸዋል የሚሉ መረጃዎች እየተዘዋወሩ ይገኛል። ይህን የ90 ሚሊዮን ፓውንድ የዝውውር አቅም እንዴት ሊያገኙት ይችላሉ? የትኞቹ ተጫዋቾች ቢሸጡ 90 ሚሊዮን ፓውንድ ሊሰበሰብ ይችላል የሚሉትን መረጃዎች ወደ እናንተ ለማድረስ ዝግጅታችን አጠናቀን ተገኝተናል። ለማራኪ ስፖርት ዩቲዩብ ቻናል አዲስ የሆናችሁ አድማጭ ተመልካቾቻችን ማራኪ ስፖርት ዩቲዩብ ቻናልን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። መድፈኞቹ በክረምቱ የዝውውር መስኮት ጠንካራ ተፎካካሪ ለመሆን የዝውውር በጀታቸውን ቢያንስ በ90 ሚሊዮን ፓውንድ ሊያሳድጉ እንደሚገባ ተገለጸ። ጋብሪኤል ጄሱስ እና ቤን ዋይትን ለመሸጥ ዝግጅት ላይ መሆናቸው የተነገረው መድፈኞቹ በክረምቱ የዝውውር መስኮት ጠንካራ ሆነው ለመሳተፍ የዝውውር በጀታቸውን ቢያንስ በ90 ሚሊዮን ፓውንድ ከፍ ሊያደርጉት እንደሚገባ ተነግሯል። መድፈኞቹ በውሰት ውል ከባየር ሊቨርኩሰን የተዘዋወረውን ፔሮ ሄንካፔን በቋሚነት ማስፈረማቸው የሚታወቅ ሲሆን ግብ ጠባቂውን ኤላን ሜስሌር በቋሚነት ማስፈረማቸውም ይታወቃል። ከፔሮ ሄንካፔና ኤላን ሜስሌር በተጨማሪ ክርስቶስ ዞሊስ ሶስተኛው የአርሰናል ፈራሚ በመሆን ክለቡን በይፋ እንደሚቀላቀል ይጠበቃል። ሊያንድሮ ትሮዛርድ ከአርሰናል ጋር እንደሚለያይ ተረጋግጧል። ወደ ቱርኩ ክለብ ቤሺክታሽ በ15.3 ሚሊዮን ፓውንድ መዘዋወሩ ይፋ ሆኗል። የተከላካይ ስፍራ ተጫዋቹ ጃኮብ ኪዌር በበኩሉ በ14 ሚሊዮን ፓውንድ የዝውውር ሂሳብ ወደ ፖርቹጋሉ ክለብ ፖርቶ በውሰት ተዘዋውሯል። በሌላ በኩል ጋብሪኤል ጄሱስ ከአርሰናል ጋር ያለው ውል 1 ዓመት ብቻ የቀረው ሲሆን ወደ ሌላ ክለብ ሊዘዋወር እንደሚችል ይጠበቃል። ጋብሪኤል ጄሱስ በሰሜን ለንደን ካሉ ከፍተኛ ተከፋይ የአርሰናል ተጫዋቾች መካከል አንዱ ሲሆን በጉዳት ምክንያት በቂ የመሰለፍ ዕድል ካላገኙ የመድፉ ተጫዋቾች መካከል አንዱ መሆኑ ተገልጿል። ጋብሪኤል ጄሱስ ወደ ጣሊያኑ ክለብ ኤሲ ሚላን በ20 ሚሊዮን ፓውንድ የዝውውር ሂሳብ ሊሸጥ እንደሚችል የሚጠበቅ ሲሆን ካልሲዮ መርካቶ የተሰኘው የጣሊያን ጋዜጣ እንደገለጸው ከሆነ ተጫዋቹ በ16 ሚሊዮን ፓውንድ የዝውውር ሂሳብ ወደ ኤሲ ሚላን ሊያመራ የሚችልበት አጋጣሚ ስለመኖሩም ተነግሯል። ብራዚላዊ ኢንተርናሽናል ጋብሪኤል ማርቲኔሊም ሌላው በክረምቱ የዝውውር መስኮት ከአርሰናል ጋር ሊለያይ የሚችል ተጫዋች ስለመሆኑ ተነግሯል። በማንቸስተር ዩናይትድ፣ ኒውካስል እና ባየር ሙኒክ በኩል በጥብቅ የሚፈለገው ጋብሪኤል ማርቲኔሊ ከኤምሬትስ የሚለቅ ሌላው ተጫዋች ሊሆን እንደሚችል ይጠበቃል። ሌላው የአርሰናል ኮከብ የ28 ዓመቱ ቤን ዋይት ሲሆን ተጫዋቹ በክረምቱ የዝውውር መስኮት ከአርሰናል ጋር ሊለያይ እንደሚችል ይጠበቃል። የጆሪን ቲምበር መጎዳት ተከትሎ 12 የፕሪሚየር ሊግ ጨዋታዎች ላይ ተሰልፎ መጫወት የቻለው ቤን ዋይት ከመድፈኞቹ ጋር ያለው ቆይታ ሊገባደድ ጫፍ መድረሱ ተገልጿል። ስሙ ከኤቨርተን ጋር የተያዘው ቤን ዋይት በክረምቱ የዝውውር መስኮት በ25 ሚሊዮን ፓውንድ የዝውውር ሂሳብ ወደ ኤቨርተን ሊያመራ እንደሚችል ይጠበቃል። ነገር ግን ምናልባትም ጀሪን ቲምበር እና ዊሊያም ሳሊባ ያጋጠማቸው ድንገተኛ ጉዳት የቤን ዋይትን ዝውውር ሊያስቀረው እንደሚችል ይጠበቃል። ሌላው ከመድፈኞቹ ጋር ይለያያል ተብሎ የሚጠበቀው የአርሰናሉ ኮከብ ክሪስቲያን ኖርጋርድ ነው። የ32 ዓመቱ የመሃል ክፍል ተጫዋች ክሪስቲያን ኖርጋርድ በክረምቱ የዝውውር መስኮት ከአርሰናል ሊለቅ እንደሚችል ይጠበቃል። ክሪስቲያን ኖርጋርድ ወደ ክሪስታል ፓላስ ሊያመራ እንደሚችል የተነገረ ሲሆን የተለጠፈበት የዝውውር ሂሳብ ደግሞ 4.2 ሚሊዮን ፓውንድ መሆኑ ታውቋል። የተከላካይ አማካይ ስፍራ ተጫዋቹ ክሪስቲያን ኖርጋርድ መድፈኞቹ በካራቦ ካፕ እና ኤፍኤ ካፕ ጨዋታዎች በሚኖርባቸው ግጥሚያዎች በመሰለፍ ድንቅ ብቃቱን ማሳየት የቻለ ተጫዋች ነው። ክብራትና ክብራን ወደ የማራኪ ስፖርት ዩቲዩብ ቻናል ቤተሰቦች አጫጭር ስፖርታዊ መረጃዎችን ይደርሷችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። በያላችሁበት መልካም ጊዜ ይሁንላችሁ።